አንዳንድ ጊዜ ከታናሽ ትምህርት ጃናት ራሱ እንደዚህ ያደፋፈረችኝ። ሁለቱ ልጆች ታስረዋል። ብራንድ አምባሳደር ሲያደርግ ምንም መስፈርት የለውም። ዛሬ ሃይ ስኩል ጓደኛዬ ደወለችልኝና መቀሌን ያለው እሷ ደግሞ ያለችው አዲስ አበባ ነውና ሊዱዬ ጦርነት ተጀምሮ እንደ መቀሌ ውስጥ ብላ ጠየቀችኝ። ግርም የምትለኝ ልጅ ማለት ነው። ጥረትሽ ምንድን ነው? ምን እየጣርሽ ነው? ማርያም ለምሳሌ ራሳ ቤት እንደመግባት እንደሚቻልም ስለነገርሽልን ማለት ነውና ከአያዎች ውስጥ ወጣ እንግዲህ 30 ቤት ራሱ ቁጥሩ ራሱ መስማት ናፍቆል። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትዘልቁ በትህትና እጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ በማድረግ እንድትጀምሩት በትህትና እጠይቃችኋለሁኝ። ሐሳብ ካላችሁ ደግሞ በስተመጨረሻ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁኝ። ጃኒ ይህ የአምባሳደርነት ጉዳይ ይመለከታል ወይ ይገባታል ወይ የሚሉ ሰዎች አሉ። ይሄን ነገር ይገባታል ወይ የሚለውን እናያለን። እንዲሁም አነጋጋሪዋ ተዋናይት ማርያማዊት ደግሞ እንግዲህ አንዳንድ ነገሮችን እያነጋገረ ይገኛል። እሱም እናያለን ማለት ነው። እኔ ማልቀበለው ጉዳይ ነውና እንግዲህ አብረን ሆነን የምናየው ነገር ነው ማለት ነው። እንግዲህ ሌላው ደግሞ የቬሮኒካ እህታችን አለ። እንግዲህ የሷም አነጋጋሪ ጉዳይ ነው ያለው ማለት ነው። እንግዲህ እነዚህን ጠቅለል አድርገን እናየዋለንና በስተመጨረሻ ሐሳብ እንሰጥባችኋለን ማለት ነው። መልካም ቆይታ ይሁንላችሁ ጋር አብራ ሰኒ ኧረ አንቺ ልጅ ነሽ እንዴ? በዚህ እድሜሽ እና ኦሎምፒክ ልጅ ልጅ አዋቂ አይልም። ምንም ማለት አይደለም። ካማረኝ መብላት አለብኝ። ግን ለነገሩ ለጨጓራ ጥሩ ነው ሲሉ ሰምቻለሁ። አዎ ልክ ነህ። ዛሬ የተወዳጇ ድምጻዊት ቬሮኒካ አዳነ ልደት ነው። ቬሮኒካ አዳነ የ31 ዓመት የልደት ቀኗን እያከበረች ሲሆን በፌስቡክ ገጿ ላይ ባሰፈረችው መልእክት 31ኛ ዓመቴን በማክበር ላይ ነኝ፣ እግዚአብሔር ይመስገን፣ ገና 80 እንገባለን ብላለች። ድምጻዊቷ ናይት ክለብ በመስራት የተለያዩ ውጣ ውረዶችን በጽናት በማለፍ የተለያዩ ድንቅ ነጠላ ዜማዎችንና አልበም በመስራት እንዲሁም የተለያዩ አዋርዶችን በመብላት የሀገሯን ባንዲራ ከፍ ያደረገች ድንቅ የዘመናችን አርቲስት ናት። በነገራችን ላይ ቬሮኒካ እንግዲህ 31 ዓመቴን እያከበርኩ ነው ብላ ፖስት አጋርታለች። እኔ በኩል በጣም ደስ ያለኝ ምክንያቱም 30 ቤት እንደመግባት እንደሚቻልም ስለነገርሽልን ማለት ነውና ከአያዎች ውስጥ ወጣ እንግዲህ 30 ቤት ራሱ ቁጥሩ ራሱ መስማት ናፍቆል ነበርና ኤኒዌይስ ቬሮኒካዬ እንኳን አደረሰሽ፣ እንኳን ተወለድሽልን። ያው አንቺ በመወለድሽ እንግዲህ በጣም ምርጥ ሙዚቃ ሰምተናል ማለት ነው። ኤኒዌይስ ይመቻችሁ። ስማጸን ደጅሽ መጥቼ እኔ ግርም የምትለኝ ልጅ ማለት ነው። ጥረትሽ ምንድን ነው? ምን እየጣርሽ ነው? ማርያም ለመምሰል ነው እንዴ? አንቺ ቆይ ማርያም ለመምሰል ከፈለግሽ ማርያም መምሰል እኮ በስራ ጽድቅ ከሰራህ ማርያም መምሰል እንጂ ልብስ ከዛም አጠራቅመ ልብስ አሰርተ እሷን መምሰል ምንድነው? ሐሳብሽ ምንድነው? ነው ቆይተሽ ከትንሽ ጊዜ በኋላ እኔ ነኝ ማርያም ለኔ እሞኑኝ ልትይን ነው እንዴ? ምንድነው ሐሳብሽ ምንድነው? ስርዓት አርጊ። ባንቺ እየተሰደብን ነው። የሌላ ሃይማኖት ሰዎች እኛን እየሰደብን ነው እንዴ? ያየነው እኮ ነው ኮሜንት ላይ ጭናት እንደ ማርያም እያሉ ለኛ ሙድ ሲዝብን ማለት ነው። እና ስርዓት አርጊ። ምንድነው አንቺ ሁሌ ቪዲዮዋን እዩት፣ የዚች ልጅ ቪዲዮ ማለት ነው። በጣም ነው የምትፈታተን ያለችው። ለኦርቶዶክስ ሃይማኖት በጣም እየፈተንሽ ነው ለኛ። እና ስርዓት አድርጊ። በእርግጥ ወደ ቤተክርስቲያን ስትሄድ ቀሚስ ይለበሳል ምናምን ልክ እንደ ሌሎች ሴቶች ኦርቶዶክስ ተከታዮች አሉ፣ ስነ ስርዓት የባህል ልብስ ለብሰው የሚሄዱ። አንቺ የሆነ እንደዚህ መርኮስ ይዘሽ ከዛ ልክ ቤተክርስቲያን ስትወጪ ሱሪ ለብሰሽ ቅርጽሽ የሚያሳይ ሱሪ ነው የምትለብሺው እንዴ? ኧረ ስርዓት አድርጊ እንጂ። እና የኦርቶዶክስ ሃይማኖት አባቶች ካላችሁ ደግሞ ለምን አትነግሯትም? ምንድነው እየተሰራ ያለው እንዴ? በነገራችን ላይ ይሄንን የማርያማዊትን አለባበስ እንዴት አያችሁት? በጣም ብዙዎቻችሁ ኮሜንት ስታደርጉ ያየው ነበርና ለኔም አዲስ ነው አክቹአሊ። ግን እኔ እንደው ምን አሰብኩ መሰላችሁ? ያው ብዙዎች ኮሜንቶቹ ኔጌቲቭ ናቸውና ላይክ በጎን እኔ ጥሩ ተግባር እቺ ልጅ ኦርቶዶክስ ቤተክርስቲያን ማስፈቅደን አለባበስ ሳትለብስ አትሄድ እንጂ
ይሄኛው ዊስ ለኔ ኦኬ ተመችቶኛል ማለት ነውና እኔ እንደውም በጣም እየተቀየረችብኝ ነው ዊስ በቃ በጣም ልጅቷ በጣም ብዙ መልካም ተግባርን እያደረገች ነው ለማድረግም እየሞከረች ነው በሃይማኖትም ራሷን ለማንነት እየሞከረች ነው ኦሬዲ ታንጻለች ብዬ አስባለሁኝና ስናይ ያው በጎ መልካሙን እንይላለው ልብስ ብቻ ሳይሆን ማለት ነውና ምን ታስባላችሁ? እንግዲህ ሁለት ቪዲዮዎችን አይተን መጥተናል። የመጀመሪያው የቬሮኒካ ጉዳይ ነው። እንግዲህ በርዝዴዋን ዛሬ በትላንት ዕለት እንግዲህ አሳልፋለች ማለት ነው። እንግዲህ ይሄንን መነጋገሪያ የሆነበት ጉዳይ ከእድሜዋ ጋር አያይዘው ብዙ ሰዎች እንግዲህ ሲናገሩ ነበረ ማለት ነው። እንግዲህ 31 ተብሎ መናገር እንግዲህ ያልተለመደ ነገር እንደሆነ እንግዲህ ይታወቃልና እንግዲህ ቬሮኒካ በምትፈልገው ሁኔታ ላይ ጥሩ ሁኔታ ላይ ነው ያለችው። እንግዲህ እሷ ደረጃ ላይ ስላለች ነው ይሄንን ነገር ያደረገችው እንጂ እንግዲህ ብዙ እዚህ ላይ ያልደረሱ ሴቶች ወንዶችም እንግዲህ ትክክለኛ እድሜያቸውን ለመናገር ትንሽ ሊከብደን ይችላል ለሁላችንንም ማለት ነው። እንግዲህ ትልቁ መነጋገሪያ የነበረው ጉዳይ የእድሜያው ጉዳይ ነው ማለት ነው። እንግዲህ ጥሩ ነገር ነው፣ ነገር ግን አዲስ ነገር አይደለም። የሷ ነገር ትልቅ ደረጃ ላይ በመድረሷ ነው እንጂ ሌላ አይደለም ማለት ነው። እንግዲህ ሁላችንም ደረጃ ላይ ስንደርስ 50 እድሜያችን እንኳን ብንሆን እንናገራለን ማለት ነውና እንግዲህ እድሜያችን ቀንሰን የምንናገረው ውጤታማ ያልሆነ ደረጃ ላይ ካለን ነውና እንግዲህ ደስ ይላል። ዞሮ እንኳን ተወልደሽ ማለት እፈልጋለሁኝ። እንግዲህ ከዛ ቀጥሎ ደግሞ የእህታችን ተዋናይት ማርያማዊት ቪዲዮ ነበረ። እኔ በነገራችን ላይ አንድ ሁለት ቪዲዮዎችን ሰርቻለሁ ስለ እህታችን ማርያማዊት። እጅግ በጣም የሚደብረኝ ነገር ነው። ልጁ ወይም ወንድማችን እንደተናገረው ትክክለኛ ነጥብ ነው ያስቀመጠው። ከዛ በላይ እኔ መናገር አልችልም። ነገር ግን እናንተ እዚህ ላይ የምትሰጡት ሐሳብ ካለ ማጋራት ትችላላችሁ ማለት ነው። ምክንያቱም አንድ እሷን የምትደግፍ ሴት ቪዲዮ ስላየን ማለት ነውና እንግዲህ እዚህ ላይ ያላችሁን ሐሳብ ምን ይመስላል? እኔ በጣም ነው የሚደብረኝ ማለት እፈልጋለሁ ጋይስ። እና እንግዲህ እኔ እንጃ የእናንተ ሐሳብ እዚህ ላይ ማስቀመጥ ትችላላችሁ ማለት ነው። ጥሩ ነው ወይስ አይደለም ማለት ነው። እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ ደግሞ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል አንድ እህታችን ከመቀሌ መጣ የተናገረችው አንድ ቪዲዮ እጅግ በጣም አነጋጋሪና ልብ የሚነካ ቪዲዮ አለ። እሱን ጋብዛችኋለሁ። ከሀገራችን ሁኔታ ጋር አያይዛ ትናገራለች። እጅግ ብዙ ሰዎች እየተቀባበሉትና እያዘኑ ያለበት ቪዲዮ ነውና እንግዲህ እሱን ጋብዛችኋለሁና ተመልሰን እንመጣለን። ይህ ቪዲዮ በጣም ነው ውስጤን የነካኝ። የዛሬ 5-6 ዓመት የትግራይ ጦርነት በሚጀመርበት ወቅት ይህ ለትግራይ እናት አይገባትም የሚል ፖስቼ ነበር ፌስቡክ ላይ። እውነት ለመናገር በጣም አምርረው ጦርነትን ከሚቃወሙ ሰዎች አንዱ ነኝ። አሁን ላይ አንደኛ እኔ በማልሳተፍበት ጦርነት ሌላው እንድሞት የሚቀሰቅስ አይደለም። ስፔሻሊ ይሄ እነኚህ ጦርነቶች ደግሞ የእርስ በርስ ጦርነቶች ነው። የአንድ እናት አባት ልጆች የኢትዮጵያ ልጆች ጦርነት ነውና ይህንን አምርሬ የሚቃወም ሰው ነኝ። ነገር ግን እኔ ቢቃወም ወይም አንድ አካል ብቻ ጦርነትን ቢቃወም ሌላኛው ወገን ደግሞ ጦርነትን ከፈለገ ምንም ማድረግ አይቻልም። ይህ ቪዲዮ ግን ለኢትዮጵያውያን የተላለፈ ጥሪ ነው። ከትግራይ እህታችን ለኢትዮጵያውያን የተላለፈ ጥሪ ነውና እስቲ ይህንን ቪዲዮ አይተን እንመለስ። ዛሬ ሃይስኩል ጓደኛዬ ደወለችልኝና መቀሌን ያለሁት እሷ ደግሞ ያለችው አዲስ አበባ ነውና ሊዱዬ ጦርነት ተጀምሮ እንደ መቀሌ ውስጥ ብላ ጠየቀችኝ። እኔ ስራ ቦታ ውስጥ መጡ የመቀሌ ልጆች ነበሩና ጠየቅኳቸውና መቀሌ ውስጥ ጦርነት ስላለን የመጣ ነው አሉኝና ለምን በዛ ከሆነ ለምን አንቺ ሳትመጪም ብላ ጠየቀችኝ። ጥያቄው ያን ያህል አልተገረምኩም። ምናልባት በሰላምና ማህበራዊ ሚዲያ ላይ የሚሰሩ ልጆች ትንሽ
ተጽዕኖ ቢያደርጉ ኖሮ ነገሮች ሊስተካከሉ ይችል ይሆን እንጃ አላቅም። ብቻ ግን ለሰላም መዘመር ለውጥ ያመጣም ብዬ ማስብ አይነት ሰው አይደለሁም። ግን የምር መቀሌ ውስጥ ምን እየተደረገ ነው ብላችሁ ለምትጠይቁ ወንድመቶቼ እኔ ልንገራችሁ፣ ስራ የለም፣ ህይወት የለም፣ ትምህርት የለም፣ ምንም የለም። በቃ ህይወት ቆሞ ሰውም እየተጠባበቀ ነው። ያቺ የታላቅ ልጇን ሀዘን ያልጨረሰች እናት ታናሽየውም እንደዛ እንዳይሞትባት ብላ በመፍራት ወርቋን ሽጣ ወደ ተለያዩ የኢትዮጵያ ሀገራት ልጆቿን እየላከች ነው። እንደው ከኢትዮጵያ ይሻል ይሆን ብላ ደግሞ ከኢትዮጵያ ውጭ ለምትልከው እናትም ወይ ልጇ ሬሳ ይመጣለታል፣ ካልሆነ ደግሞ ልጅ ተይዟልና ብር ላኪ ተብላ መርዷን ትነገራለች። ሀዘን ለቅሶ ነው። በየቤተ ክርስቲያኑ ስትሄድ ምህላ ላይ ያለች እናት ናት። ቀረውን ልጇ እንዳታጣ ስጋት ላይ ናት። ምናልባት ግን የትግራይ እናት ውለታ ያለባችሁ ዛሬም ድረስ የትግራይ እናት ፍቅር በልባቸው ያለ ደጋግ ኢትዮጵያውያን ካላችሁ ምን እናርግ ከኛስ ምን ይጠበቃል ብላችሁ የምትሉኝ ከሆነ ኦርቶዶክስም እስላሙም በየሃይማኖቱ እዚህ ላለነው እዚህ ለቀረነው ወጣት ጸሎት ቢያደርግልን ሰላም ማጥቶ ችግርና መከራ ላይ ሆኖ ከሞቆ ቤቱ ወጥቶ ከእናቱ ተለይቶ ቤታቸው ከገፋቻቸው ምናልባት ከቤታችን ትሻላለች ብለው ስላመኑ ነው ወደዛ የመጡትና ባካችሁ መጠጊያ ሆናችሁ ነው ልል የምፈልገው። እግዚአብሔር ያውቃል። አሁን ለመለወጥ ሳይሆን ጸሎታችን ለመኖርና ለሰላም ሆኗልና እግዚአብሔር ይስማን ነው የምለው። አመሰግናለሁ። ያ እንግዲህ የዚች የአንድ ትግራዋይ መልእክት ነው ለኢትዮጵያውያን። ጦርነቱን ሸሽተው የሚሄዱ በየትኛውም የኢትዮጵያ ክፍል ውስጥ የሚገኙ ወጣቶች፣ እናቶች ልጆችን አስጠጓቸው፣ ተንከባከቧቸው በሚል በጣም በሚያሳዝን ሁኔታ ነው የገለጸችው። ይህንን እውነት ኢትዮጵያ ሌሎች ኢትዮጵያውያን ከትግራይ የመጡ ወገኖቻችንን እንደማይገፉ ምንም ጥርጥር የለውም። አይገፉም፣ ይንከባከቧቸዋል። ነገር ግን ጦርነት በቃ ክፋቱ እንዲህ ነው የሚያደርገው። እስቲ ይህን እንመልከት። በዚህ ጫማ ውስጥ የኔ ልጅ ብትሆን፣ የኔ እናት ብትሆን፣ የኔ ወንድም ቢሆን ብሎ ማሰብ ተገቢ ነውና እነኝህን ህፃናት እስቲ እየተመለከትን እስቲ ጦርነት ምንም እንደማይጠቅመን፣ ጦርነት ለማንም እንደማይበጅ እስቲ ይህንን ቪዲዮ እንመልከት። ደሞ ምን ጣለብኝ ልጅሽ ቤት ማን በክፋየብኝ ልጆችሽ አላኝ ያሁን በዚህ ዘመን በርስት ይጣላሉ ብኝ እንዴት ልም ያልሽኝ የናትርሽ የተያስቢበት መቼም ፍርዳ ያ የጦርነት አስከፊነት ይሄ ነው ወዳጆች። ለዚህ ሁላችን ለሰላም ዘብ እንቁም፣ ጦርነትን እንቃወም። ለሰላም ጊዜው አልረፈደም፣ አሁንም ጊዜ አለው። ግን አንዱ ጦርነት እየፈለገ አንዱ ጦርነት ባይፈልግ ምንም የሚመጣ ነገር የለምና ሁላችንም ለሰላም መቆም አለብን። ኢትዮጵያና ሀገራችን ኢትዮጵያና ህዝቧን እግዚአብሔር ሰላም ያድርግ። ታንኪዩ። የዚች እህታችን ቪዲዮ እንግዲህ እጅግ በጣም መነጋገሪያ የነበረ ጉዳይ ነው። እጅግ ልብ የሚሰብር እጅግ በጣም የሚያስጨንቅ ያለው የሀገራችን ሁኔታ አሳሳቢ ደረጃ ላይ እንዳለ የሚያሳይ ነውና እጅግ በጣም ብዙ ሰዎች ሲቀባበሉት ነበረ። ይሄንን ጦርነት የሚያስቀር አንዳች ነገር ተፈጥሮ ይሄንን ጉዳይ ወደ ሰላም ቢሄድ የሁላችንንም ፍላጎት ነው። ሁላችንንም ይሄንን እስከ አንድ ቀን እስኪደርስ ድረስ እንግዲህ የምንጠብቀው ጉዳይ ነውና እንግዲህ አንዳንዶች እንግዲህ በጸሎትም ይሁን በሌላ መንገድ ይሄንን ነገር ድምጻችንን ማሰማት አለብን ማለት እፈልጋለሁ። እንግዲህ ጦርነት ከተነሳ የሰው ህይወት፣ ንብረት እንዲሁም የሀገር መፍረስ ነው የሚደርሰውና እንግዲህ ሁላችንንም ጸሎት ማድረግ አለብን ማለት እፈልጋለሁ። ከዚህ በላይ ሌላ አቅም ሊኖረን አይችልም። እኛ የምናመጣው ነገር አይኖርም። ስለዚህ በየእምነታችን ሁላችንንም ጸሎት ዱዓ ማድረግ አለብን ማለት እፈልጋለሁኝ። ጋይስ እንግዲህ ለሀገራችን ሰላም ያምጣልን ማለት እፈልጋለሁኝ ማለት ነው። እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ እንግዲህ አንድ ኮሜዲያን እና አንድ ጋዜጠኛ በዚህ ሳምንት እንግዲህ ታስረዋል። ይሄንን ነገር ደግሞ እጅግ በጣም በሚያሳዝን ነገር ምናልባት ይህ ኮሜዲያን
የምታውቁት ይመስለኛል። በጣም መንግስትን በመተቸት የሚታወቅ ልጅ ነው። ልጅቷ ደግሞ እንግዲህ በአርሲ ላይ የደረሰውን የወገኖቻችን ህልቂት አስከትሎ የተናገረችው ቪዲዮ አለ። እሱን ተከትሎ ነው እንግዲህ ይህንን ነገር እንድትታሰር ያደረጋት ማለት ነው። እጅግ በጣም የሚያሳዝን ነገር ነው። አንዳንድ ቪዲዮዎችን እኔና ተመልሰን እንመጣለን። ይኸው አርሲ ላይ ዛሬም ኦርቶዶክሳውያን እየታረዱ ነው። ስለ ፍትህ የመንግስት ያለ እያለ ህዝብ እየተጣራ ነው። ፍትህን ይሰጠኛል፣ እንባዬን ያብስልኛል ላለው አካል ዛሬም እያለቀሰ ነው። ድንገት ግን እንባ አባሹ ፍቅ ይለና እንዲያውም እኔ ይሄ መረጃ አልደረሰኝም ተከሰተ የተባለው ነገር እንዲያውም እኮ እዛ ላይኛው መንደርና እዛ ታችኛው ሰፈር ተፈጽሞ ቢሆን ኖሮ የሁሉ ጩኸት ባልተሰማ ነበር ብሎ ተሳልቆ ጩኸትን ይቀማል። ጤና ይስጥልን። እህታችን ጋዜጠኛ ሳልሳዊት ባይነሳኝ የ4 ዓመት ህጻን ልጇን እቤት ትታ በአገዛዙ ታፍናለች። ለዚህም ምክንያት የተደረገው በአርሲ በንጹሃን ወገኖቻችን ላይ የደረሰውን ጥቃት መቃወሟ ነው። አንድ የፌስቡክ ወዳጄ ምን አለ? እንደዚህ ዘመን መንግስት ሪቮሉሽን ለምኖ አያውቅም። ነገር ግን ህዝቡ በዝምታ አሁንም እየተመለከተ ነው። እስከ መቼ ድረስ ነው ይሄን ዘመናዊ ባርነት ፋሺዝም የኢትዮጵያ ህዝብ በዝምታ የሚመለከተው? ጎረቤት ሀገር ኬንያ እንኳን በእንስሳት ጥበቃ ውስጥ የፓርኪንግ ሎት ሊገነባ ነው በሚል ሰበብ ናይሮቢ ምን ያህል እንደተቀወጠች የምናስታውሰው ነገር ነው ባለፈው ሳምንት። የኢትዮጵያ ህዝብ ግን ይሄ ሁሉ በላ ይሄ ሁሉ መከራ እየወረደበት አሁንም በዝምታ መመልከቱን ቀጥሏል። እስከ መቼ ነው ዝም የምንለው? አይገርምም? ኢትዮጵያ ውስጥ አሁን እየሆነ ያለው ነገር ግራ ይገባቸዋል። 2 ልጆች ታስረዋል። ኮሜዲያን ያደርጋልና በጣም የሚማከራቸው ናቸው። ሁለቱም በጣም ክሪቲካል ናቸው። ስፔሻሊ እሷን ሂስትሪ ላይ ያላት አንደርስታንዲንግ ቦልድነሷ፣ ከዛ በኋላ ክሪቲካሊ ነገሮችን እንዴት እንደምታይ ምናምን፣ ከዛም ባለፈ በጋዜጠኝነት ሙያ ረጅም ዓመት በማገልገል አበርክቶቷን የተወጣች ምርጥ ልጅ ነች እና እሱም ኢመርጂንግ ኮሜዲያን ነው። በስራው ብዙዎችን ስሜት ሪፍሌክት የሚያደርግ ነው። አሁን ኢትዮጵያ ውስጥ ምን ተጀምሯል? አፍን ዘግተህ ተቀመጥ። አፍን ዘግተህ ካልተቀመጥክ እናስራለን። በቃ ምንም ነገር ማለት አርሲ ሰው ሞተ መናገር አትችልም። አማራ ክልል ሰው ሞተ ጦርነት አለ ጦርነት ይቁም መናገር አትችልም። ኦሮሚያ ክልል ህዝብ እያለቀ ነው፣ ነፃነት የለም፣ ሰዎች በታጣቂዎች እየታፈኑ ነው፣ መንግስት ከታጣቂዎቹ ጋር ግንኙነት ይኖረው አይኖረው አናውቅም። አፍህን ዘግተህ ተቀመጥ፣ አስራሃል። መንግስት በቃ እንደዚህ ነው የሆነው። የመንግስት መገለጫዎቹ ትላልቅ ፕሮጀክቶችና ንጹሃንን ማሰር ሆኗል። ይገርመኛል ማለት የመንግስትነት ቁመና የሚለካበት ስታንዳርዱ ማሰር ነው። እኛ ቀኝና ግራችንን እያየን የምንሄደው ካሁን አሰሩን እያለን እግዚአብሔር ይመስገን ቢያስሩን ምንም የሚመጣ ለውጥ የለም። ምናልባት ቤተሰቦቻችን ይሰቃዩ ይሆናል። በቃ አፍህን ዝጋ ነው። በቃ ምንም መናገር አትችልም። የቀበሌ ሌባ መሳደብ አትችልም። በሃይማኖት ስም ሰዎችን የሚገድሉ ሰዎችን መናገር አትችልም። ስም አጠፋህ ብዬ አስራለሁ። ከዛ በኋላ ታጣቂዎች ወጥተው ቤተክርስቲያንን ሲያቃጥሉ፣ መኖሪያ ቤት ሲያቃጥሉ፣ ሰው ሲገሉ መናገር አትችልም። አዝኛለሁ እንኳን ማለት አትችልም። የዳቦ ዋጋ ተወደደብኝ። የዳቦ ዋጋ እንዴት 20 እና 30 ብር ይገባል? ደሞዜ ከ10 ሺህ ብር ሳያድግ አፍህን እንዳትከፍት። ፖለቲካ እያወራ ነው ገላለሁ። ለመንግስት እያንዳንዱ የሰርቫይቫል ጥያቄ ፖለቲካ ሆኖበታል። ወገኖቼ ፖለቲካና ሰርቫይቫል ለዩልን። እኛ መኖር ነው የምንፈልገው። የእናንተ የሞተ ፖለቲካ ለኛ ምናችንም አይደለም። ተጨማለቁበት። መናገር እንፈልጋለን፣ ማሰብ እንፈልጋለን። ለኔ ብልጽግና ወይም ኢዜማ ወይም ፋኖ ወይም ቄሮ እንዲያስብልኝ አልፈልግም። ግለሰብ ነኝ። ልሳሳት ግን ማሰብ እፈልጋለሁ።
እነዚህ ልጆች ምንም ያጠፉት ጥፋት የለም። መንግስት ሌባ ነው ብለው አሰቡ። መንግስት ኮራፕት ነው ብለው አሰቡ። በነገራችን ላይ መንግስት ኮራፕት ነው ብሎ ያሰበውና መንግስት ላሊበላ ነው ብሎ ያሰበው ጻድቅም ቅዱስም ነው ብሎ ያሰበው አንድ ነው። በሐሳብ መስፈሪያ በሐሳብ ዓለም እንዴ እኔ እንደምፈልገው ብቻ ነው ማሰብ ያለብህ፣ እኔ እንደምፈልገው ብቻ ነው መናገር ያለብህ እንዴት ይባላል? እባካችሁ ፍቷቸው። ነፃ ሀገር እንፈልጋለን፣ ነፃ መንግስት እንፈልጋለን። እንዴ እና አሜሪካ ነታችሁ እንኳን ትንሽ አትቀኑም? እኔ ገርመኛል መንግስት ማለት አይ ዶንት ኖ ለምን ከህዝብ ጋር እንደዚህ አይነት ውስጥ እንደገባ። እባክህን መንግስት ይሄ የመንደር ጨዋታ አንተውና የምትሰራቸው ትላልቅ ፕሮጀክትን እንድናግዝህ ከኛ ጋር ተግባባ። የእንትኑ የደብረ ዘይቱ አየር መንገድ ይዘ ድሪም ተራ ነገር አይደለም። 12 ቢሊዮን ዶላር ነው አይደል ይፈጃል የተባለው። የአፍሪካ ቀዳሚው ነው። it is really a dream እንትን ፕላን። ያንን ነገር ለማሳካት ስለዛ ነገር ለማውራት ትናንሽና ርካሽ ነገሮች ጋር አትልከስከሱብን። በቃ ትላልቅ ነገር አስቡ፣ ትላልቅ ነገር ስሩ። ሰው የሚፈልገውን ነገር ይናገር። ሰው እንደ ልቡ ይስራ፣ እንደ ልቡ ይወጣ። ጦርነትን አቆሙልን። የመደራደር ሳይንስን ልመዱ። የመዋጋት ሳይንስን ብቻ አይደለም። አብይ ይመጣና 20 ዓመት ከመዋጋት 20 ዓመት መደራደር ይበልጣል ይላል። ግን ይኸው 8 ዓመት ሙሉ ሲዋጋን ያየነው ፍሪደም ኦፍ ኤክስፕሬሽን ምናምን ብሎ ይሰብከናል። ከዛ በኋላ ሰዎች ሲናገሩ እየወሰዱ እስር ቤት ይከታሉ። ነውር ነው። አዋታ ስልቹን እንደሰማችሁት ነው። እህታችን ጋዜጠኛ ሳልሳዊት የ4 ዓመት ህፃን ልጇን ነው እንግዲህ ትታ የታሰረችው ማለት ነው። እንግዲህ ይህ ኮሜዲያን ወንድማችን ደግሞ እንግዲህ በዚህ ጉዳይ ታስረዋል ማለት ነው። እንደውም ይህ ወንድማችን ብዙ ሰዎች ኢትዮጵያ ውስጥ ነው ወይ ያለው ሲሉ ሲናገሩ ነበረ። እንግዲህ እሱም መልስ ሰጥቶ ነበር። እኔ አዲስ ነገር የለም ህይወቴ ባጣ ነው ወይ ደግሞ ብታሰር ነው ብሎ አንድ ቀን ተናግሮ ነበረ። እንግዲህ ይህ ሆኗል ማለት ነው። እጅግ በጣም የሚያሳዝን ነገር ነው። ምን እየጠበቅን እንዳለ እኔ አላቅም። ነገር ግን እጅግ በጣም የሚያሳዝንና እጅግ በጣም መነጋገሪያ የነበረ ጉዳይ ነው ማለት ነው። የእህታችን ጋዜጠኛ ሳልሳዊትና እንግዲህ የዚህ ኮሜዲያን ያረጋል ወንድማችን ማለት ነው። እንግዲህ እዚህ ላይ ያላችሁን ሐሳብና አስተያየት ማስቀመጥ ትችላላችሁ ማለት ነው። እንግዲህ ወደ መጨረሻው ቪዲዮ ሳሸጋግራችሁ የጃኒ እህታችን ጉዳይ አለ። ከብራንድ አምባሳደርነት ይገባታል ወይ? ለምን ይህንን ህግ የለውም ብለው እንግዲህ አንድ ሶሻል ሚዲያ ላይ ሲናገሩ ነበር። እሱን እናዳምጥና የራሳችን ሐሳብ ካገኘሁት መረጃም እንግዲህ አካፍላችኋለሁኝ ማለት ነው። መልካም ቆይታ ይሁንላችሁ። ፓኒ ብራንድ አምባሳደር ሲያደርግ ምንም መስፈርት የለውም። ወደ እሱ ልመጣልሃል ያልኩህ ከምን አንፃር ነው? ይሄ እይታዎችን የሁለት ተቃርኖ ነው ማለት ዲፔንድ ኦን ዘ ካምፓኒ ስትራቴጂ ነው። ይሄን ምን ለመሰለ እኛ ሀገር እንትን ጠፍቷል። ይኸውልህ አዋቂን ሳይሆን ታዋቂነት ላይ ብቻ ተኮረ። ለምን ደግሞ ታዋቂም ሆኖ የምን ታዋቂ እንደሆነ በምን ታወቀ አይታወቅም። በቃ ይኸውልህ በቃ ይታወቅ በያየን እኮ ቢኒ እዚህ ፕሮግራም ላይ ስንት ያወርተናል። ማአት ጊዜ ስለ አምባሳደር ተደርገው የሚሳደቡ ልክ ጠብቀው የሆነ ሰው የሆነ ነገር ሲሳደብ እኮ ነው ጠብቀው ብራንድ አምባሳደር ማስታወቂያ የሚያሰሩት ምናምን ነገር እንግዲህ ወደ በኋላ ከዚህ ቀጥሎ የምናስነሳው ሰው እና ስትራቴጂካሊ ይኸውልህ ምንድነው ሰርቪስ የምትሰጠው ወይም ደግሞ ምንድነው ድርጅትህ ዓላማው ምንድነው? ወሳኙ እሱ ነው። አዜ ማርኬቲንግ ዲፓርትመንት የሚያስበው ምንድነው የኔ ፕሮዳክት ይሄ ነው ወይም ደግሞ ሰርቪስ አንድ ድርጅት ወይ ፕሮዳክት ይሸጣል ወይ ሰርቪስ ነው የሚሰራ ወይም ደግሞ ብራንድ አምባሳደር እንዳረጋው ከፕሮዳክቴ ጋር የሚገጥመው ሰው ማን ነው የሚለውን ታያለህ። ሊስት አውት ታደርጋለህ። ለምሳሌ አፐር ክላስ ከሆነ ኤክስፔንሲቭ የሆነ እቃ ከሆነ ወይም ሰርቪስ ከሆነ የምትሰጠው ኦኬ በዛ ደረጃ የሚንቀሳቀሱ ሰዎች እነማን ናቸው የሚለውን ታየዋለህ። ጃኒ ድርብ ጥርስ አላት አይደል?
አይ ቢኒያም እሺ ቢኒ ከፉና እሺ አላት ነገር እኮ አለ እዚህ ጋር ድርብ ነገር አለ ያ ውበቷ ነው እንዴ በጣም ድርብ ጥብስ እኮ ያሰራል ቺንግ በኋላ ጠይቃለሁ ለምን የምን አምባሳደር ነች ይነሽ የድርብ ጥብስ አይደለም የጥርስ እሺ እና ትምህርት አለ ከዛ የጾታዊ እንግዲህ በጾታ የሴት ፕሮዳክት ከሆነ የሴት እንትን ትላለህ አሁን ይኸውልህ ታዋቂ ሊስታው ታደርጋለህ አይደለ ሊስታው ስታደርግ ድርጅቱ መጠንቀቅ ያለበት ይኸውልህ እነዛን ሰዎች ከማምጣት በተጨማሪ ብራንድ ቫልዩን መጠበቅ አለበት ከማጋ ነው ተያይዞ ስም የሚነሳ አዎ በቃ ብራንድ ቫልዩ ምክንያቱም እነዛ ሰዎች ባክ ሂስትሪያቸው ምንድነው የሰሩት ከማህበረሰቡ ጋር ያላቸው ኢንተርኮኔክሽን ምን ያህል ነው በምን አይነት መልኩ ነው ያንን ተወስናለህ ታያለህ እነዚህ ሰዎችን ወደ ማህበረሰቡ ይያዩ ሰወጣ ያ ሰው ማለት በቃ ፕሮዳክትህ ነው ፕሮዳክትን የሚገልጽልህ ብራንድ ማለት ቀላል አይደለም እኮ ብራንድ አምባሳደር ማለት ይኸውልህ ድርጅትን እታች እንደሚወክልልህ ይኸው ያ ከድርጅት አሁን ለምሳሌ ይሄ ጥርስ ክሊኒክ እኮ ስሙ ከጃኒ ጋር ነው የሚነሳው አይደል ኦፍ ኮርስ በቃ አብሮ ነው የሚለው የዛ ብራንድ እንትን ነች አለ አምባሳደሩ ነች የትን ቦታ ላይ ከዛ ጃኒ ይኸውልህ አሁን ሰው ሚስ አንደርስታንድ እንዳያደርግ ነው ቀይ ለፍላ ጥሩ ነው ምናምን ክፋት እኮ አይደል አሁን ሰው እንዴት ያየዋል ፕሪንሲፕል የሆነ እውነታዎችን ስንታው እንዴት ነው እየሄደ ያለው አካሄዱ ያለንበት ሁኔታ ሀገሪቱም ሲስተሙም እንዴት እየሄደ ነው ብለህ የምትፈትሸው ነገር ቅድስ ታነሳ እንዲህ አይነት ነገሮችን ታነሳለህ እዛ ውስጥ የሚነሱ ሰዎችን የተመቀኛ ይመስላል ቀና ተመቀኛ የሚል አይነት አስተሳሰብ ስላለ ግን ከሆነ ተመሽሽ የለብንም ትክክል አይደለም ያው ካምፓኒ ቢኖርኝ እንዲህ አይነት ነገሮች ጋር ብራንድ አምባሳደር አላደርገውም ገብቷል ዳይለ ሲስተም ነገ ታዋቂነት ብቻ ያላቸው ሰዎች በምንም ታውቀው የመጡን ሰዎች ከብራንድ ጋር ያያይዘ ማስጠራት በጣም እየተለመደ መጥቷል የሚገባቸው ሰዎች አሉ አሁን ቅድም እንዳልከው ማን ነው የሚፈልገው እዚህ ጋር በምንም ይሆን በብልግናም በለው በምንም ይሆን እውቅና ይዞ ይመጣ ለዛ ሰውዬ ነው ታዋቂነትን ብቻ ይዞ ስለመጣ ያቃል አያቅም ነገ ምን ያደርጋል የሚለው ሁሉ አይመለከታቸው ለጊዜው እቺን ጨዋታ በቃ ጃኒ መጣች እዚህ ጋር ቲክታከሮቹ መጡናም ድርጅቱ ስሙ ተነሳ ምናምን በቃ እቺ ነች የተፈለገችው ቪዲዮውን እንዳያችሁት ነው እኔ ብዙ ጊዜ ሰዎች ሲናገሩ በቅናት መንፈስ ነው ወይ ደግሞ በጥላቻ መንፈስ ነው ብዬ ባልናገር ነው መመርጠው የነዚህ ወንድሞቻችን ደግሞ እንግዲህ ሐሳባቸውን በግልጽ ነው የተናገሩት የጥላቻና የቅናት ነው ብዬ አላሰብኩኝም ነገር ግን የራሴ ሐሳብ ልስጥበት እዚህ ላይ ካገኘሁት መረጃ አንፃር ማለት ነው እንግዲህ ትልቁ ስህተት ያለው ጃኒ ላይ ያለ አመለካከት ነው ጃኒ በመትነሳበት ነገሮች ላይ እንግዲህ በአንዳንድ ሰዎች በመጥፎ ይመለከቷታል ስለዚህ ይህንን ነገር ደግሞ ለብዙዎች እንግዲህ አደጋ እንደሆነ ነው የሚያምኑት ማለት ነው እንግዲህ ለአንዳንዶቻችን ደግሞ ጃኒ መልካም ሰው እንደሆነችና ምክንያት እናቀርባለን ማለት ነው ጃኒ መልካም ሰው ነች ታማኝ ሴት ነች ጠንካራ ሴት ነች ብለን እንግዲህ እኛም ሐሳብ እናነሳለን ማለት ነው ትልቁ ስህተት የሰዎች ምልከታ እዚህ ላይ ነው ያለው ማለት ነውና ለብራንድ አምባሳደርነት ትመጥናለች ወይ ጃኒ ከተባለ በእርግጠኝነት 100% ብቁ ነች ብዬ እኔ አምናለሁኝ ካገኘሁት መረጃ አንፃርም ይሄንን የሚያብራራ ነገር ስለሆነ ማለት ነውና ዋናው ትልቁ ነገር ተጽዕኖ መፍጠር ላይ ነው እንግዲህ ሌላው ደግሞ ታማኝነት ተአማኒነት ተወዳጅነትና እንግዲህ በብዙ ሰዎች ከብሬታ ያለው ሰው ቢሆን ይመረጣል ይላል ለምሳሌ አንድ መጥፎ ሚናገር ሰው ለምሳሌ ለማሳት ያህል አንድ ቲክቶክ ላይ በጣም የሚሳደብ ሰው አለ ያ ሰው ቢሆን ብዙ ሰዎች እንግዲህ ከሃይማኖት አንፃር ከሌላ ከመንግስት ጋርም ከሌሎች ነገሮች አንፃር አይቶ ይሄን ሰው ላይ ቀበለውና ለዛ ብራንድ አምባሳደርነት ላይመጥን ይችላል ብዙ ሰዎችም ላይ ከተሉትና እንግዲህ በቂ ፕሮሞሽን ላይ ሆን ይችላል ያሶ ነገር ግን ጃኒ ላይ ካየን ካላት በሰው ተወዳጅነት በሌሎች ጉዳዮች ላይ
ያላት የሰዎችን አቀባበል ሰዎች በጣም ስለሚወዷት ብዙ ሰዎች ስለሚከተሏት ለዚህ ጉዳይ እጅግ በጣም ብቁ ነች ብዬ ነው የማምነው። አንዳንድ ነገሮች ምናልባት እውቀቱ ላይ ኖራት ይችላል። ነገር ግን ይህንን ነገር ከነሱ ጋር በመረዳዳት የምታደርገውና ቀላል ስራ ነው ብዬ ነው እኔ የማምነው። እንደውም ለጃኒ እጅግ በጣም ብዙ ስራዋን ሊያከብድባት የሚችል ጉዳይ ነው ብዬ ነው የማስበው ማለት ነው። ምክንያቱም እሱን ለማሳመን ብዙ ጊዜዎችን ከነሱ ጋር ስታሳልፍ ብዙ ቻሌንጆች ሊገጥሟት ይችላሉ ብዬ ነው የማስበው እንግዲህ እና ጃኒ ለዚህ ጉዳይ ብቁ ነች። ተጽዕኖ ፈጣሪ ሴት ነች። እዚህ ደረጃ ላይ ያለች ሴት ነች እና እንግዲህ በራሷ በዶክተር ፌቨንም እንግዲህ ምስክርነት አግኝታለች ማለት ነው። እና እንግዲህ ጃኒ ስላልተማረች ብቁ አይደለችም ማለት ልክ አይደለም ብዬ ነው የማምነው። እንግዲህ እሷ ጥንቃቄ ማድረግ ያለባት ነገር ይኖራሉ። ይሄ ደግሞ እንግዲህ ከድርጅቱ አንጻር በመመልከት ማለት ነው። የድርጅቱ ልክ ያልሆኑ ስራዎች ካለ እሷን ማጋለጥ ወይ ደግሞ ከዛ ስራ መሰናበት ወይም በራሷ ፈቃድ ብትለቅ ነው እንጂ የጃኒ ስህተቶች ሊኖሩ ይችላሉ። ነገር ግን ጃኒ ብቁና በደንብ ተመራጭና አንደኛ ነች ብዬ ነው የማስበው ማለት ነው። እና እናንተ እዚህ ላይ ሀሳብ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ወንድሞቻችን የራሳቸው ሀሳብ ሰጥቷል፣ ግን ትክክለኛ ሀሳባቸው የነሱ አይደለም ብዬ ነው እኔ ደግሞ የምሟገተው ማለት ነው። እና ጃኒ ከሚገባው በላይ ለብራንድ አምባሳደርነት የምትገባና ብቁ ሴት ነች ብዬ ነው ማምነው ማለት ነው። የእናንተ ሀሳብ እዚህ ላይ ማስቀመጥ ትችላላችሁ። ዶክተር ፌቨን ደግሞ የተናገረችው አንድ ቪዲዮ አለ፣ እሱን እጋብዛችኋለሁ ማለት ነው። እኔ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ሰላም። በጣም ወዳችኋለሁ። በጣም በነገራችን ላይ በጣም ደስ አንዳንድ ጊዜ ከታናሽ ትምህርት ጃናት ራሱ እንደዚህ ያደፋፈረችኝ አይታችሁኝ ከሆነ እዛ ብራንድ አምባሳደርነት ስንፈራረም ቪዲዮዋን ጠጋርጋ ነይ ግቢ፣ ይሄ ፊት እኮ አመቱን ሙሉ መለመድ አለበት እና በቃ ነይ ምናምን አሁን ዱባይ ሆና ላይቭ መግባት አለብሽ እና በጣም ደስ የምትል ልጅ ናት። እና ኦኬ አልኩኝ። ያው በቃ እስኪ ለምን አልገባም አይደለ? ስራ ላይ ደግሞ ግዴታ ሁሉን ነገር መድፈር ያስፈልጋል። ከዛ በኋላ ደግሞ ሰርቶ ማሳየት ያስፈልጋል ብዬ ገባሁ እላችኋለሁ። እናንተም አላሳፈራችሁኝም። ኦልሞስት ወደ 771 ሰዎች አላችሁ። ቴንኪው፣ እግዚአብሔር ያክብርልኝ ስለመጣችሁ።